ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችን ቆዩ። በቅድሚያም የሪፖርተር ዘገባን እናነሳለን። ባለፈው ሳምንት መገባደጃ ኢትዮጵያን የተመለከቱ 3 የዲፕሎማሲ ሁነቶች ትኩረት ሳቢ ዜና ሆነው ነበር የሰነበቱት። የቻይና የውጭ ጉዳይ ሚኒስትርና የኮሚኒስት ፓርቲው የፖሊት ቢሮ አባል ዋንግ ዩ አዲስ አበባን መጎብኘታቸው ቀዳሚው ዜና ነበር። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ ሻክቡት ቤን ናህያን አልናህያን ኢትዮጵያን መጎብኘታቸውም ሌላው ትኩረት ያገኘ ጉዳይ ነበር። የኢትዮጵያ ከፍተኛ ባለስልጣናት ቡድን በጅቡቲ ጉብኝት ማድረጉም እንዲሁ ቀጠናዊ ተጽዕኖ ያለው ጉልህ ዲፕሎማሲያዊ ሁነት ሆኖ ተመዝግቧል። የቻይና የውጭ ጉዳይ ሚኒስትርን ጉብኝት ተከትሎ በወጣው የጋራ መግለጫ ኢትዮጵያ የቻይናን አንድነት እንደምትደግፍ ማረጋገጧ መነጋገሪያ ሆኖ ነበር። ታይዋን የቻይና ሉዓላዊ ግዛት አካል መሆኗን እንደምትቀበል ኢትዮጵያ በዚሁ መግለጫ ማረጋገጧ ሰፊ ሽፋን አግኝቶም ነበር። የቻይና የውጭ ጉዳይ ሚኒስትር ጉብኝትም ሆነ እሱን ተከትሎ ኢትዮጵያ ለታይዋን እውቅና አልሰጥም ማለቷ ዓለም አቀፍ እውቅና ለማግኘት እየታገለች ባለችውና ከታይዋን ጋር ዲፕሎማሲያዊ ግንኙነት ፈጥራ በቆየችው ሶማሌላንድ ላይ ተጽዕኖ እንደሚኖረው ተገምቷል። ይህ እርምጃ ተመልሶ የኢትዮጵያንና የሶማሌላንድ ግንኙነት ሊጎዳ ይችላል የሚል ግምትም እያሳደረ ነው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተናገሩት ንግግር ላይ ስለ ሁለትዮሽ ትብብርና ሰፊ ግንኙነት ተነግሯል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር በኢትዮጵያ ጉብኝታቸው ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው መምከራቸው ተነግሯል። ይህን ተከትሎም የሁለቱ ሀገሮች የጋራ መግለጫ የወጣ ሲሆን ስለ ሁለትዮሽ ትብብርና ግንኙነት በሰፊው ያትታል። የጋራ መግለጫው ከዚህ በተጨማሪም ሁለቱ ሀገሮች በሱዳን ያለው ጦርነት በእርቀ ሰላም እንዲቋጭ ያለሰለሰ ጥረት ማድረጋቸውን ይጠቁማል። አክሎም የሱዳን ተፋላሚ ኃይሎች ሲቪሎችን ኢላማ ያደረጉ ጥቃቶች መፈጸማቸውን ሁለቱ ሀገሮች ማውገዛቸውን የሚገልጸው ይኸው የጋራ መግለጫ ለሰብአዊ ረድኤት አቅርቦት ሲባል የተኩስ አቁም በማድረግ በሂደቱ ወደ ዘላቂ ሰላም ሱዳንን ማሸጋገር እንደሚያስፈልግም ይጠቁማል። ሶስተኛውና ትልቅ ትኩረት ያገኘው ደግሞ እሁድ ዕለት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ የልዑካን ቡድን በጅቡቲ ጉብኝት ማድረጉና ከሀገሪቱ ባለስልጣናት ጋር መምከሩ ነበር። ከጠቅላይ ሚኒስትሩ ጋር የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ፣ የኢትዮ ጅቡቲ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር አቶ ታከለ ኡማ፣ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ፣ የማህበራዊ ጉዳዮች ዘርፍ አማካሪያቸው መዋዘ ጥበባት ዲያቆን ዳንኤል ክብረትን ጨምሮ ሌሎችም ከፍተኛ የሥራ ኃላፊዎች አብረው መጓዛቸው የታወቀ ሲሆን የልዑካን ቡድኑ የዶራሌ ወደብን ጎብኝቷል። ከአውሮፕላን ማረፊያ ጀምሮ በጅቡቲ ሪፐብሊካን ጋርድ ሰልፍ የታጀበ በፕሬዝዳንት እስማኤል ኦማር ጊሌ መልካም አቀባበል የጠበቀው የኢትዮጵያ ከፍተኛ አመራሮች ልዑክ ከጅቡቲ መንግስት ጋር በወደብ፣ በንግድ፣ በሰላምና ጸጥታ ጉዳዮች ላይ መምከሩ ተዘግቧል። ኢትዮጵያ ከ2 ዓመት ቀደም ብሎ ከሶማሊላንድ ጋር የባህር በር ለማግኘት ስምምነት ማድረጓን ተከትሎ የወጪና የገቢ ንግድ ዋና መተላለፊያ የምትባለው ጅቡቲ ኩርፊያ ውስጥ መግባቷ ሲነገር ቆይቷል። ኢትዮጵያ የባህር በር የማግኘት ጥያቄን በይፋ ማቅረብና ለጎረቤት ሀገሮች በዚሁ ጉዳይ የንደራደር ጥያቄ ካቀረበች ጊዜ ጀምሮ ጅቡቲን ጨምሮ ሶማሊያና ኤርትራን የመሳሰሉ ሀገሮች ማኩረፋቸው ይታወሳል። የኢትዮጵያ የባህር በር ማግኘት ጥያቄ ሉዓላዊነታችንን ስጋት ላይ የሚጥል ነው የሚሉት እነዚሁ የአካባቢው ሀገሮች የኢትዮጵያንና የሶማሊላንድን ስምምነት ከማውገዝ ጀምሮ በተለያዩ መንገዶች ኢትዮጵያ ላይ ዲፕሎማሲያዊ ጫና ሲፈጥሩ ቆይተዋል። ጅቡቲ በይፋ ባትቀላቀለውም ሶማሊያና ኤርትራ እንደ ግብጽ ካሉ የኢትዮጵያ ታሪካዊ ጠላት ከሆኑ ሀገሮች ጋር ጸረ ኢትዮጵያ የሶስትዮሽ ግንባር መፍጠራቸውም አይዘነጋም። የጅቡቲ መንግስትም ይህንኑ ጫና በራሱ መንገድ ሲደግመው የታየ ሲሆን ፕሬዝዳንት እስማኤል ኦማር ጊሌ ጅቡቲ ክሬሚያ አይደለችም ብለው እስከ መናገር መድረሳቸው ተዘግቦ ነበር። ከሶማሊላንድ ጋር የተፈረመውን ስምምነት ቀዳ የታጁራን ወደብ እንድትጠቀምበት ጅቡቲ ለኢትዮጵያ መፍቀዷ ሲዘገብ የቆየ ቢሆንም በሂደት ግን ያንኑ ወደብ ለሳውዲ አረቢያ በሊዝ እንዳኮነተረችው ተነግሯል። ጅቡቲ ከዚህ በተጨማሪም ለግብጽ የወደብ ልማትና የመሰረተ ልማት ግንባታ ስምምነት ሰጠች ከተባለ በኋላ ግብጽ ኢትዮጵያ አፍንጫ ስር እግሯን እንድትተክል ፈቅዳለች እየተባለ ሲነገርም ቆይቷል። አፍጦ ባይወጣም መሻከሩ እየተነገረለት የነበረው የኢትዮጵያና የጅቡቲ ግንኙነት በእሁዱ ጉብኝት ደግሞ ዳግም ሊታደስ ይችላል ተብሎ እየተገመተ ነው። የጅቡቲ መንግስት በዶክተር አብይ የተመራውን ጉብኝት በተመለከተ ሁለት ተመጋጋቢ ኢኮኖሚ ያላቸው አገሮች ግንኙነታቸውን የበለጠ ያጠናከሩበት ክንውን እንደሆነ ተዘግቧል። ጠቅላይ ሚኒስትር ዶክተር አብይ በኤክስ ገጻቸው ላይ ከፕሬዝዳንት ጊሌ ጋር በተለዋዋጭ ጂኦፖለቲካዊ ሁኔታዎች፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ የንግድ
የሎጂስቲክስና የልማት ትብብሮችን በማጠናከር ላይ መክረናል። በውይይታችንም ለኢኮኖሚ ትብብር መጠናከር፣ ለጋራ ብልጽግናና መረጋጋት ያለንን ቁርጠኝነት ዳግም አረጋግጠናል ብለው ነበር። የሶማሊያ ዳውን አፍሪካ የዜና ምንጭ እንደከተበው ይህ ጉብኝት ቀጠናዊ ሀያላን አገሮች በአፍሪካ ቀንድ አዲስ የጂኦፖለቲካ ኃይል አስተላለፍ ለመፍጠር በሚራወጡበት፣ ይህም ቀጠናዊ የደህንነት ስጋት በደቀነበት ወቅት መደረጉ በሁለቱ አገሮች መሪዎች ዘንድ ጠቃሚ እርምጃ ተብሎ መወሰዱን አመልክቷል። በሱዳንም ሆነ በየመን ጉዳዮች ልዩነታቸው እየሰፋ መምጣቱን፣ የእጅ አዙር ጦርነት ውስጥ መዘፈቃቸው የሚነገረው የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ግንኙነታቸው በእጅጉ እየሻከረ በመምጣቱ በአፍሪካ ቀንድ አገሮች ላይ ከባድ ተጽዕኖ እንደሚኖረው እየተገመተ ነው። ከዚህ አንጻር የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝት እንዲሁም የኢትዮጵያ ባለስልጣናት ወደ ጅቡቲ ማቅናት ምን አንደምታ ይኖራል የሚለው ጉዳይ እያነጋገረ ነው። በካናዳ ቶሮንቶ ዩኒቨርሲቲ የፖለቲካ ሳይንስ የሶስተኛ ዲግሪ እጩ የሆኑት አቶ ዘሪሁን አዲሱ የአረብ አገሮች በቀጠናው ስለደቀሉ ተጽዕኖ ሲጠየቁ ትልቁ ጥያቄ የቀጠናው አገሮች ተጽዕኖውን እንዴት ነው እያስተናገዱት የሚገኘው የሚለው ጉዳይ መሆኑን ያመላክታሉ። አሁን እንደምናየው በግብፅ፣ በሳውዲ አረቢያ፣ በኳታርና በተባበሩት አረብ ኤሚሬትስ የመሳሰሉ ሀገሮች መካከል የተፈጠሩ ችግሮች አሉ። በሱዳን ባለው በመደበኛው ጦርና በሚሊሻው ጦርነት ውስጥም እጃቸውን ሲከቱ ይታያል። ይህ ቀጠናውን የበለጠ ችግር ውስጥ የሚከተው ነው። ኢትዮጵያ ከሱዳን ጋር በምትጎራበትበት አካባቢ ብዙ ችግሮች ሊፈጠር የሚችል ነው። የሶማሊላንድ ጉዳይም ራሱን የቻለ ችግር የፈጠረ ነው። እስራኤል ለሶማሊላንድ እውቅና በመስጠት አዲስ ኃይል ሆና ወደ ቀጠናው እየመጣች ትገኛለች። እስራኤል ለሶማሊላንድ እውቅና የሰጠችው ለኢኮኖሚ ብቻ ሳይሆን የባህር ኃይል በቀጠናው ለመትከልና ለደህንነት ጥቅሞችም ስትል ነው። የኢትዮጵያ መንግስት ደግሞ የባህር በር ጥያቄን ዋና ስትራቴጂካዊ ጥቅም አድርጎ ወደፊት አምጥቷል። በቀጠናው አሁን ባለው ውስብስብ የፖለቲካ አስተላለፍ ውስጥ የኢትዮጵያ መንግስት ያለ ግጭት ይህንን ፍላጎት ማስፈጸም የሚችለው እንዴት ነው የሚለው ገና ያልተመለሰ ጥያቄ ነው ብለዋል። አቶ ዘሪሁን ሲያክሉም ኢትዮጵያን በሚመለከት ጥንቃቄ ያልተለየው የፖሊሲ ውሳኔ እንደሚያስፈልግ ያስረዳሉ። ዛሬ ከማንም አገር ጋር የሚደረጉ ንግግሮችና ስምምነቶች በእነዚህ አገሮች ብቻ ተወስኖ አይቆምም። እከሌ ከሚባለው አገር ጋር ተደራድረህና ተስማምተ ብቻ ጉዳዩ አያበቃም። ከሱ ጀርባ ኤክስ ዋይ ዜድ ወዘት የተባሉ ሌሎች አገሮች ወይም አካላት መኖራቸው መታወቅ አለበት ብለዋል። የሱዳን ጦርነት ሳውዲ አረቢያና የተባበሩት አረብ ኤሚሬትስን ወደ እጅ አዙር ውጊያ እንደከተታቸው የሚጠቁመው ክራይሲስ ግሩፕ የየመን ጦርነትም ሁለቱን አገሮች ጎራ ለይተው እንዲሰለፉ ማድረጉን ያመለከተው። ይህ ሁኔታ ደግሞ በኢትዮጵያና በኤርትራ መካከልም ሊፈጠር ይችላል የሚል ሐሳብ ተያይዞ ይነሳል።